ዛሬ ደግሞ አንድ የሚያስደንቅ የመልካም የምስራች ላበስርላችሁ በፊታችሁ ተገኝቻለሁ። አንድ ነገር እረዳለሁ። ሶስቱም ደብዳቤዎች ጳውሎስ ለልጆች ለወላጆችና ለባሪያዎች ባሪያዎች እንዴት ማገልገል አለባቸው፣ ወላጆች ልጆቻቸውን እንዴት ማሳደግና ማስተማር አለባቸው፣ ልጆች ደግሞ ለወላጆቻቸው እንዴት መገዛትና መታዘዝ እንዳለባቸው መጽሐፉ ይናገራል። በሕይወታችሁ ይህን ማድረግ ከቻላችሁ፣ በሕይወታችሁ ዘመን ይህን መሆን ከቻላችሁ፣ ይህን በማድረግ ውስጥ ከጌታ የርስት ብድራት አላችሁ ብሎ ጳውሎስ ይነግረናል። በሰጠን ነገር ሁሉ ስናደርግ ማንን እየፈራን ይሁን፣ ማንን እያየን ይሁን፣ ከማንስ ዋጋ ልንቀበል ይሁን? አንድ ሰው በሕይወቱ ዘመን እግዚአብሔር በሰጠው ነገር ሁሉ በፍርሃት በመንቀጥቀጥና በልበ ቅንነት ሥራውን ከሠራ ከአምላኩ ዘንድ የርስት ብድራትን ይቀበላል። ስሙኝ፣ የምታገለግሉት እርሱ እግዚአብሔር ነውና አለና እርሱም የርስት ብድራትን የሚበድለውም የበደለውን መልካምም የሠራውን መልካሙ ከእርሱ ዘንድ ይቀበላል። ለሰውም ፊት እግዚአብሔር መድሎ የለውም ይላል። ስለዚህ አንተ እንዲህ ነበርክ ብሎ እግዚአብሔር ያልሰራውን ነገር ሊከፍልህ አይችልም። መልካም የሰራችሁ ሰዎች አንድ ነገር እነግራችኋለሁ። እግዚአብሔርን እየፈራችሁ በመንቀጥቀጥ ለጌታ የተገዛችሁ ሰዎች እነግራችኋለሁ፣ የድካማችሁን ፍሬ የለፋችሁበትን የርስት ብድራት ከአምላካችሁ እጅ ትቀበላላችሁ። ሻሎም ሻሎም ቅዱሳን፣ በጌታ የተወደዳችሁ ውድ የጌታ ቤተሰቦች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከአዲስ አበባ አጥቢያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ዛሬ ደግሞ አንድ የሚያስደንቅ የመልካም የምስራች ላበስርላችሁ በፊታችሁ ተገኝቻለሁ። ከኔ ጋር ጥቂት ደቂቃ ደግሞ የእግዚአብሔርን ቃል አብረን እንድንማማር መንፈስ ቅዱስ እንዲያስተምረን ከቃሉ ጉልበት የተነሳ ደግሞ ከድካማችሁ እንድትበረቱ እግዚአብሔር ያየላችሁን በቃል ውስጥ ማየት እንድትችሉ የልቦና አይኖቻችሁ እንዲከፈት የሄደው ምርኳችሁ እንዲመለስ እግዚአብሔር ዓላማው በእናንተ ምን እንደሆን ዛሬ ማወቅ የምትችሉበትን አንድ ከሕያው ቃል አብረን እንናነብና ደግሞ እንጸልያለን። ሰሞኑን እንግዲህ በሳውዝ አፍሪካ የነበረኝን መልካም ጊዜ ጨርሼ እግዚአብሔር ረድቶኝ እጅግ በሚያስደንቅ ሁኔታ ብዙ ጠላትን በሚያበሳጭ ደግሞ ጌታን ለሚወድ ሕዝብ በሚሆነው ነገር እግዚአብሔርን የሚያከብርበት ልዩ ፕሮግራም በሳውዝ አፍሪካ በሊምፖፖ ኤልሮይ ህብረት በሜቶክስ አጥቢያ በነበረኝ አገልግሎት አብዛኛዎቻችሁ እጅግ በጣም ደስ እንዳላችሁ በሆነው ነገር እግዚአብሔርን እንደባረካችሁ ተስፋ አለኝ። ብዙ ደግሞ ስጋውያን ተቆጥተዋል፣ ተበሳጭተዋል። አሁንም የእግዚአብሔር ሕዝብ በሚሆነው እግዚአብሔርን ማክበሩን ይቀጥላል። ብዙ ደግሞ ስጋውያን ንዴታቸውንና ብሶታቸውን ብስጭታቸውን እየጨመሩ እየባሱ ይሄዳሉ ማለት ነው። እኛም ደግሞ እየቀጠልን ከፍ እያልን በድል አገልግሎታችንን እግዚአብሔርን እያከበርን እንቀጥላለን። ስለዚህ እንግዲህ አንድ ቃል ከተናገርኩ በኋላ ከዛ አብረን የምንጸልይ በሆኑን ላሳስባችሁ እወዳለሁ። እግዚአብሔር ረድቶኝ የሳውዝ አፍሪካን አገልግሎት በድል ጨርሼ አሁን የምገኘው ለነገው አርብና ቅዳሜ ከማለዳው 1 ሰዓት ጀምሮ እስከ 7 ሰዓት ተኩል 8 ሰዓት ድረስ የሚቆይ የተወደደ ጊዜ እግዚአብሔር ከፊታችን የሰባን ግብዣ አዘጋጅቷል። የተወደዱ ዘማሪያን ተጋብዘዋል። በዚያ ስፍራ ላይ ልዑሉ እግዚአብሔር በመካከላችን አለ። እኔም ደግሞ ወንድማችሁ ፕሮፌት ምንተስኖት ተገኝቼ የማገለግላችሁ ጌታ በሰጠኝ ጸጋና ምሪት መሰረት በመጸለይ ለታመሙ ሰዎች ኃይልን የመካፈል ቀን፣ የብዙ ሰዎች እስራት የሚፈታበት ቀን እንደሚሆን አልጠራጠርም። 100% ያስኩት ጌታዬን አምነዋለሁ። ስለዚህ ሁላችሁም ወዳጅ ዘመዶቻችሁን በመጋበዝ ከፊታችን ባለው ፕሮግራም ላይ በመገኘት ከተያዛችሁበት እንድትፈቱ እንድትጽናኑና እግዚአብሔር ዓላማው በእናንተ ምን እንደሆን ሐሳቡን እንድታውቁ የእግዚአብሔር ፕሮግራም
የሰማይ ሐሳብ በእናንተ ምን እንደሆነ እንድታደምጡ ስል በጌታ ፍቅር ጋብዛችኋለሁ። እንዲሁም ደግሞ ከየትኛውም ዓለም ዙሪያ ሆናችሁ የምትመለከቱ የኢየሱስ ወዳጆች አሁን ከኔ ጋር ጥቂት ደቂቃ ያውን ቃል አብረን ከተማማርን በኋላ በዚህ ቃል መሰረት እንጸልያለን ማለት ነው። ሁሉም ሰው ከኔ ጋር ኤፌሶን ምዕራፍ ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 1 ጀምሮ ያለውን ቃል ከኔ ጋር አብረን እናነባለን። ሁሉም ሰው ያውን ቃል አውጥቶ ከኔ ጋር ያነባል ማለት ነው። ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 1 ይህ የሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች የጻፈው ደብዳቤ ነው። ጳውሎስ እዚህ ሐሳብ ላይ ለልጆች ለወላጆችና ለባሪያዎች የጻፈው መልእክት ነው። ያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። እንዲህ ብሎ ይናገራል። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህም የሚገባ ነውና መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር፣ እርሷም የተስፋይቱ ቃል ያላት ፊተኛይቱ ትእዛዝ ናት ይላል። እናትና አባትህን ምን አድርግ? አክብር ይላል። የምንታዘዘው ለነሱ ብለን አይደለም፣ በጌታ የተገባ ትእዛዝ ስለሆነ፣ ሁለተኛ ደግሞ በመታዘዝ ውስጥ አንደኛ መልካም እንዲሆንልን። አሜን። ይህን ጳውሎስ ሲጽፍ ለልጆች ከዛ ለወላጆችና ለባሪያዎች ወይም ደግሞ ጌታን ለሚያገለግሉ እግዚአብሔር በሰጣቸው ነገር ላይ ለእግዚአብሔር ሊኖሩ ለሚገባቸው እድል ለሰጣቸው ሰዎች ጳውሎስ ይህን መልእክት ይጽፋል። የመጀመሪያው ለልጆች የተናገረው ጳውሎስ ምንድነው? ታዘዙ ብሎ ይናገራል። አክብሩ ብሎ ይናገራል። ማንን? ወላጆቻችሁን ወይም እናትና አባትህን አክብር ብሎ ይናገራል። ለምንድነው እናትና አባቶቻችንን የምናከብረው? አንደኛ በሕይወታችን ዘመን ስንኖር መልካም እንዲሆንልና እግዚአብሔር ደግሞ የእድሜያችንን ቁጥር እንዲጨምረው ነው። የእድሜ ቁጥር ሲባል ሽበት እስከ ማውጣት መጠበቅ፣ በከዘራ እስከ መሄድ መቆየት አይደለም። በሰጠን ዘመን ላይ በእግዚአብሔር ደስታ ውስጥ ደስ እየተሰኘን መኖር ማለት ነው። የብዙ ሰዎች እድሜያቸው ብዙ ቢኖሩም ነገር ግን ከኖሩበት ዘመን ይልቅ ያላቸው ዘመን ሁሉ የጭንቅና የመከራ ነው። ለዚያ ነው ጳውሎስ መልካም እንዲሆንላችሁ ይልና እድሜያችሁ ደግሞ እንዲረዝም ይላል። ጌታ ይባረክ። ልጆች ለወላጆቻቸው ቢታዘዙት ለማንም አይደለም፣ ፊተኛይቱ ትእዛዝ ናት ብሎ ይናገራል። በጌታ ብሎ ነው የሚያወራው ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች። ስለዚህ ለወላጆቻችሁ መታዘዝ፣ ወላጆቻችሁን ማክበር ለማንም አይደለም። አንደኛ ሰማያዊ ትእዛዝ እግዚአብሔር እንድናደርገው የሰጠን ሥርዓት ስለሆነ ነው። ስለዚህ ስንታዘዝ አንደኛው በሕይወታችን መልካም ይሆንልናል። ሁለተኛው ደግሞ እግዚአብሔር እድሜያችንን ያረዝመዋል። ስለዚህ ነው መልካም እንዲሆንልህ እድሜም በምድር ላይ እንዲረዝም አባትና እናትህን አክብር፣ እርሷም የተስፋይቱ ቃል ያላት ፊተኛይቱ ትእዛዝ ናት ብሎ ይናገራል። ስለዚህ ልጆች በዚች በግሬስ ኦፍ ወርልድ ዋይድን ቲቪ ዩቲዩብ ቻናል የምትመለከቱ በአሜሪካም በካናዳም በጀርመን በኖርዌይ በስዊድን በጣሊያን በኡጋንዳ በቤልጅየም በፈረንሳይ በአረብ ኤሚሬት በሳውዝ አፍሪካ እንዲሁም ደግሞ በየትኛውም ዓለም ዙሪያ ሆናችሁ በኢትዮጵያም በዚሁ ሆናችሁ ይህንን ቲቪ ቻናል የምትመለከቱ የኢየሱስ ወዳጆች የመጀመሪያው የጳውሎስ መልእክት በኤፌሶን ለሚኖሩ ምእመናን ላለች ቤተክርስቲያን ሲጽፍ ከልጆች ነው መልእክቱን የጀመረው። ልጆች ወላጆቻቸውን እንዲያከብሩ እንዲታዘዙላቸው ይናገራል። ሲታዘዙ ደግሞ የሚያገኛቸው በረከት ምን እንደሆነ ያወራቸዋል ማለት ነው። ይህን ሲናገር ልጆች ሲታዘዙ እናት አባት ብለው ሳይሆን እግዚአብሔር የሰጠን እንድናደርገው የተገባ ነገር እንድናከብር እንድንሰማቸው ወላጆቻችንን የተሰጠ ሰማያዊ ትእዛዝ ነው። ሁለተኛው ደግሞ ትእዛዝ ለአባቶች የተሰጠ ትእዛዝ ነው። ምን ይላችኋል? እናንተ አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። አባት ልጆቻችሁን ማሳደግ የሚገባቸው አንደኛ
በምክር ሁለተኛ በተግሣጽ እንጂ እንዳያስቆጧቸው ዘንድ ጳውሎስ ይህን ደብዳቤ ለአባቶች ይጽፋል። ሁለተኛው መልእክቱ ይሄ ነው። ስለዚህ አባቶች ልጆቻችሁን ማሳደግ የሚገባችሁ የእግዚአብሔርን ቃል በማስተማር ሁለተኛ በመምከርና በመገሰጽ እንደሆነ ይናገራል። ሶስተኛው ለባሪያዎች ወይም ጌታን ለሚያገለግሉ አገልጋዮች የተጻፈው ደብዳቤ ነው። በምንድነው ጌታን የሚያገለግሉት? በተሰጠን ነገር ሁሉ እግዚአብሔር በሰጠን እድል፣ እግዚአብሔር በሰጠን ዕውቀት፣ እግዚአብሔር በሰጠን ገንዘብ፣ እግዚአብሔር በሰጠን ነገር ሁሉ ስናገለግል እንዴት ማገልገል እንደሚገባን ደግሞ ለባሪያዎች ሶስተኛው መልእክት ይጽፍላቸዋል። እንዲህ ብሎ ይናገራል። ቁጥር 5 ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁም ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ ይላል። አንደኛ ባሪያዎች፣ የጌታ አገልጋዮች፣ ባሪያዎች፣ የእርሱ ተከታዮች፣ ባሪያዎች፣ የኢየሱስ ወዳጆች እንዲህ ይላችኋል ለክርስቶስ እንደምትታዘዙ። ስለዚህ በሥራ ቦታ ሊሆን ይችላል። ባሪያዎች በትምህርት ቤት፣ በቤተ ክርስቲያን ዙሪያ፣ በንግድ ስፍራ ላይ ሊሆን ይችላል። እግዚአብሔር በሰጠን በየትኛውም እግዚአብሔር በሰጠን እድል ሁሉ ላይ አንደኛ እንዲህ ብሎ ይናገራል ለክርስቶስ እንደምትታዘዙ። ስለዚህ ባሪያ በሚሰራበት እግዚአብሔር በሰጠው እድል ሁሉ ሲሰራ ወይም ደግሞ ሲያገለግል እግዚአብሔርን እየፈራ አይታችኋል። የሚያረጋውን ነገር ሁሉ እግዚአብሔር ለእግዚአብሔር እንደሚያደርግ ገብቶት እንጂ ለሰው እንዳልሆነ ተረድቶ ምን ይናገራል እዚህ ጋር? ለክርስቶስ እንደምትታዘዙ አይታችኋል። ስለዚህ ባሪያ ለአለቃው ሲታዘዝ ወይም ደግሞ ከሱ በላይ እግዚአብሔር እድል ሰጥቶት ለሾመው ለባለስልጣን ሊሆን ይችላል፣ ለየትኛውም መሪ ቀዳሚ ለተባለ ሰው ሲታዘዝ፣ ሲሰራ፣ ሲያገለግል አንደኛ ለእግዚአብሔር እንደሚያደርግ ገብቶት ለእግዚአብሔር እንደሚሰራ ተረድቶ አንደኛ መስራት ያለበት በፍርሃት፣ ሁለተኛ በመንቀጥቀጥ፣ ሶስተኛ በልበ ቅንነት በሥጋ ጌቶቻችሁ ለሆኑት ታዘዙ ብሎ ይናገራል። የትኛውም ስፍራ ላይ ከትምህርት ቤት አንጻር ጀምሮ የትምህርት ቤት አለቃ ይኖረናል። ከዚያ ጀምሮ ሁለተኛ በትምህርት ቤት ውስጥ አስተማሪ ይኖረናል። ሶስተኛ የትምህርት ቤቱ ዳይሬክተር ወይም ደግሞ ኃላፊ ይኖራል። ከዚያ አንጻር ጀምሮ ስንታዘዝ ኃላፊውም ቢሆን ሁለተኛ በትምህርት ቤት ውስጥ በክላስ ደረጃ እንዲጠብቅ አለቃ ተብሎ የተሰጠ ስልጣን ነው ያም። ስለዚህ የምናደርገውን ነገር እርሱ ዳይሬክተር ወይም የትምህርት ቤቱ አስተዳደር ስለሆነ ብቻ ሳይሆን የተሰጠውን ነገር ሁሉ ተቀብለን ስንገዛ ስናደርግ ለእግዚአብሔር እንደምናደርግ አውቀንና ገብቶን እግዚአብሔር እድል ለሰጠው ሰው መታዘዝ እንዳለብን፣ በፍርሃት ማገልገል እንዳለብን፣ በመንቀጥቀጥና በልበ ቅንነት መገዛት እንዳለብን ጳውሎስ ይናገራል። አራተኛው ነጥብ ቁጥር 6 የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ይላል። አይታችኋል። ስለዚህ ዝቅ ስንል ለይሉንታ ለማስመሰል ወይም ደግሞ ሰው ይህ ነው ብሎ እንዲለን ለማንም ሞራልና ለማንም ደስታ እንዳናደርግ መጽሐፍ ያዘናል። ምንድነው የሚናገረው? የእግዚአብሔርን ፍቃድ እንደሚያደርጉት እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ይላቸዋል ጳውሎስ። ስለዚህ አንድ ሰው እግዚአብሔር በሰጠው እድል ገበያ ላይ ሊሆን ይችላል፣ በቤተ ክርስቲያን ደረጃ ሊሆን ይችላል፣ የትኛው በሚሰማራባቸው ስምሪት ውስጥ እግዚአብሔር በሰጠው ነገር ሁሉ ሲያደርግ ሲያገለግል እግዚአብሔርን እንደሚያገለግል ገብቶት እንጂ በማስመሰል በማታለል ወይም ደግሞ ሰውን ደስ ለማሰኘት አያድርግ ብሎ ይናገራል። ከዚያ አለመገዛት፣ ከዚያ አለመታዘዝ ይሻላል። ስለዚህ እዚህ ስፍራ ላይ አንድ ነገር ይገባኛል፣ አንድ ነገር እረዳለሁ። ሶስቱም ደብዳቤዎች ጳውሎስ ለልጆች፣ ለወላጆችና ለባሪያዎች፣ ባሪያዎች እንዴት ማገልገል አለባቸው፣ ወላጆች ልጆቻቸውን እንዴት ማሳደግና ማስተማር አለባቸው፣ ልጆች ደግሞ ለወላጆቻቸው እንዴት መገዛትና መታዘዝ እንዳለባቸው መጽሐፉ ይናገራል።
በህይወታችሁ ይህን ማድረግ ከቻላችሁ በህይወታችሁ ዘመን ይህን መሆን ከቻላችሁ አንድ ነገር ስሙኝ ይህን በማድረግ ውስጥ ከጌታ የርስት ብድራት አላችሁ ብሎ ጳውሎስ ይነግረናል ስናገለግል እንዴት ማገልገል አለብን ስንሰራ እግዚአብሔር በሰጠን እድልና ጊዜ እግዚአብሔር በሰጠን ዕውቀትና ገንዘብ መኖር የሚገባን ታዲያ ለምንድነው በመናረጋቸው ነገሮች ሁሉ ከአምላካችን የርስት ብድራን ለመቀበል ስሙኝ አንድ ሯጭ ሲሮጥ ሊቀልድ አይደለም አንድ ሯጭ ሲሮጥ ለጫወታ አይደለም ከሚሮጡ መካከል የተሻለ ውጤት አግኝቶ ለመሸለም ነው ስለዚህ ባሪያዎች ወላጆችና ልጆች በህይወታችሁ ዘመን በመታረጉት ነገር ሁሉ ስታደርጉ ከእግዚአብሔር የርስት ብድራት እንዳለ ገብቷችሁ ልታገለግሉ ልትገዙ ልትኖሩ ይገባል ማለት ነው እንዲህ ነው ብሎ ቢናገረው የእግዚአብሔርን ፍቃድ እንደሚያደርጉ እንጂ ከዛስ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ይላል ስሙኝ ብዙ አማኞች ነን ባዮች ስንኖር በሰጠን ነገር ሁሉ ስናደርግ ማንን እየፈራን ይሁን ማንን እያየን ይሁን ከማንስ ዋጋ ልንቀበል ይሁን አይታችኋል አንድ ሰው በህይወቱ ዘመን እግዚአብሔር በሰጠው ነገር ሁሉ በፍርሃት በመንቀጥቀጥና በልበቅንነት ስራውን ከሰራ ከአምላኩ ዘንድ የርስት ብድራትን ይቀበላል ስለዚህ ለታይታ አትስሩ ሰውን ደስ ለማሰኘት አታድርጉ ቁጥር 7 ስለዚህ ባሪያዎች እንደገና እንዴት ማገልገል አለባቸው ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፍቃድ ተገዙ ይላል ሶስተኛው ለባሪያዎች ይሄ የሰጠው አሁንም ድጋሚ ትእዛዝ ነው ለሰው ሳይሆን ለጌታ እንደምትገዙ በትጋት በበጎ ፍቃድ ሁሉ ተገዙ ብሎ ይናገራል ስለዚህ ስንገዛ ለሰው አይደለም እግዚአብሔር በሰጠን ነገር ሁሉ ስንታዘዝ እሺ ስንል ለጌታ ሃሌሉያ ለጌታ ስለዚህ በደንብ አድርጋችሁ በማስተዋል ስሙኝ እግዚአብሔር ለሰጣቸው ሰዎች እድል ለሰጣቸው ዕውቀት ለሰጣቸው ሹመት ለሰጣቸው ሰዎች ስንገዛ ለነሱ አይደለም የምንገዛው እግዚአብሔር እድሉን ሰጥቷቸዋል እግዚአብሔር ዕውቀቱን እግዚአብሔር ስፍራውን ሰጥቷቸዋል ስለዚህ በሰጣቸው ነገር ሁሉ ስንታዘዝ ስንገዛ ለነሱ በተገዛን ቁጥር ለእግዚአብሔር እንደተገዛን ነው ለነሱ በታዘዝን ቁጥር ለእግዚአብሔር እንደታዘዝን ነው ስለዚህ ዋጋችንን ይህ ሰው እድል የተሰጠው ሰው ባይሰጠን እንኳን እግዚአብሔር የርስት ብድራትን ከእርሱ ዘንድ ይከፍለናል ሃሌሉያ ስለዚህ በምን መገዛት አለብን አንደኛው ለጌታ ሁለተኛው በትጋት ሶስተኛው በበጎ ፍቃድ አይታችኋል የሆነ እንትን ይያልን ሳይሆን የምናደርገው የምናገለግል ከሆነ በትጋት የምንሰራ ከሆነ በትጋት የምንሸጥ ከሆነ በትጋት የምናርስ ከሆነ በትጋት የምናስተምር ከሆነ በትጋት የምንገዛም ከሆነ ደግሞ በትጋትና በበጎ ፍቃድ ሌላው ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበል ታውቃላችሁ ይላል ሃሌሉያ አሜን ይሁን ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ የርስት ብድራት ስለዚህ ክፉ ሰርተን ከእግዚአብሔር እንዴት መልስ እናገኛለን ለሰው ታይታ ኖረን ከእግዚአብሔር እንዴት የርስት ብድራት እንቀበላለን ቅዱሳን ከጌታ የርስት ብድራት የምናገኘው ባሪያም ቢሆን ጨዋ እያንዳንዱ የሰራውን መልካም ነገር ነው የሚለው ስለዚህ መልካም ካልሰራን እንዴት ከእግዚአብሔር መልስ እንጠብቃለን በጎ ካላደረግን ከእግዚአብሔር እንዴት ተመልከቱት አንድ ገበሬ በቆሎ ዘርቶ ጤፍ አይጠብቅም ቅዱሳን መልካም ያላረጋችሁትን ነገር ከእግዚአብሔር አገኛለሁ ብላችሁ መጠበቅ ይሄ ዘበትና ድካምና ከንቱነት ነው አንድ ነገር እላችኋለሁ በሰራችሁት መልካም ነገር ሁሉ ከአምላካችሁ እጅ የርስት ብድራትን ትቀበላላችሁ ሃሌሉያ ያልደከማችሁትን ልታገኙ አትጠብቁ ለዚያ ነው መጽሐፍ የእግዚአብሔር ቃል ሲናገር በኢሳይያስ ምዕራፍ 3 ቁጥር 10 ላይ እንዲህ ብሎ ይናገራል የእጁን ፍሬ ይበላዋልና ለጻድቁ መልካም ይሆናል በሉት ይላል ያልደከመበትን ከየት አምጥቶ ይቀበላል ያለፋችሁበትን ከየት አምጥታችሁ ታገኛላችሁ ስለዚህ እግዚአብሔር በሰጣችሁ ዘመን አንደኛ
ለወላጆቻችሁ ልጆች በመታዘዝ፣ ሁለተኛ ወላጆች ለልጆቻችሁ ደግሞ በመልካም ምክር የእግዚአብሔርን ቃል በማስተማር በመገጸጽ፣ ባሪያዎች ለሰው ታይታ ሳይሆን እግዚአብሔርን ደስ እንደምታሰኙ ገብቷችሁ በፍርሃት በመንቀጥቀጥና በልበ ቅንነት እግዚአብሔርን ልናገለግል ይገባናል። ያን ጊዜ ከጌታችን ዘንድ የርስት ብድራት እንቀበላለን። አንድ ሰው ከኔ ጋር ጮሆ አሜን ይበላ። ያልደከማችሁትን አገኛለሁ ብላችሁ ተስፋ አታድርጉ። መልካም ያሰራችሁትን አጭዳለሁ ብላችሁ አትጠብቁ። ስለዚህ የምታደርጉት ሰው ምንም የተሰጠው ስልጣን የሰጠው ጊዜ የሰጠው ሰው ክፉ ሊሆን ይችላል። እግዚአብሔርን እያያችሁ ብሎ መጽሐፍ ይናገራል። ለሱ በተገዛን ቁጥር ለሱ ሳይሆን ለእግዚአብሔር እየተገዛን ነው። ያን ጊዜ ከአምላካችሁ እጅ የርስት ብድራት የደከማችሁበትን ነገር ትቀበላላችሁ። በሌላኛው ሐሳብ ላይ ቆላስይስ ምዕራፍ 3 ከቁጥር 20 ጀምሮ ይህን ቃል እናገርና በዚህ ቃል መሰረት እንጸልያለን። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳይዝን ልጆቻችሁን አታበሳጯቸው። ቁጥር 22 ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በሥጋ ጌቶቻችሁ ለሆኑ በሁሉ ታዘዙ። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ ይላል። ስራ ቦታ፣ በአገልግሎት ደረጃ፣ በየትኛውም ከናታኒም አንስቶ ከጽዳት ከቤተ ክርስቲያን ጥበቃ ጀምሮ በየትኛውም አገልግሎት ስምሪት ውስጥ የተሰማራችሁ ሰዎች፣ የኢየሱስ ወዳጆች፣ ገንዘብ የተሰጣችሁ፣ ዕውቀት የተሰጣችሁ፣ ጉልበት የተሰጣችሁ፣ ኃይል የተሰጣችሁ ሰዎች የምታደርጉትን ነገር ሁሉ እግዚአብሔርን ደስ እንደምታሰኙ እንጂ ለሰው ደስ እንደምታሰኙ አታድርጉ ይላል። ስለዚህ ሁሉም ሰው የሚያረጋውን ነገር ሁሉ እግዚአብሔር እንዲደሰትበት፣ የሚሰራውን ነገር ሁሉ እግዚአብሔር እንዲደሰትበት እንጂ ሰውን ደስ ለማሰኘት ከሆነ ከእግዚአብሔር የርስት ብድራትን ልታገኙ አትችሉም። ስለዚህ ምን ይላል? ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉትም ጌታ ክርስቶስ ነው። የሚበድልም የበደለውን በብድራት ይቀበላል፣ ለሰው ፊት መድሎ የለውም ይላል። ስለዚህ እዚህ ሐሳብ ላይ አንተ ቆንጆ፣ አንተ ጥሩ ተናጋሪ ብሎ እግዚአብሔር አይለይም። የሰራኸውን የደከምክበትን የለፋውንና ያደረከውን ነገር እግዚአብሔር የርስት ብድራትን ይከፍላል። በራእይ መጽሐፍ ላይ ሲናገር መጽሐፍ እንዲህ ብሎ ነው የሚናገረው፣ ኃጢኡም ኃጢአቱን ይስራ፣ ጻድቁም ደግሞ ይጽደቅ፣ ክፉም ይልና ነገር ግን ለሁሉም እንደየሥራው መጠን፣ ክፉ ለሰራው ክፉ እንጂ መልካም አይከፈልም። ስለዚህ ስሙኝ፣ የምታገለግሉት እርሱ እግዚአብሔር ነውና አለና እርሱም የርስት ብድራትን የሚበድለውም የበደለውን መልካምም የሰራውን መልካሙ ከእርሱ ዘንድ ይቀበላል፣ ለሰውም ፊት እግዚአብሔር መድሎ የለውም ይላል። ስለዚህ አንተ እንዲህ ነበርክ ብሎ እግዚአብሔር ያልሰራውን ነገር ሊከፍልህ አይችልም። ስለዚህ ከአምላካችሁ እጅ የርስት ብድራት መልካም የሰራችሁ ሰዎች ለመቀበል ከፈለጋችሁ በምታደርጓቸው ነገሮች ሁሉ በምትሰሩበት ሥራ ስምሪቱ ውስጥ የምታደርጉትን አንደኛ ለጌታ እንደሆነ ገብቷችሁ በቅንነት በፍርሃትና በመንቀጥቀጥ ካደረጋችሁ እግዚአብሔር የርስት ብድራትን ይከፍላችኋል። መልካም የሰራችሁ ሰዎች አንድ ነገር እነግራችኋለሁ። እግዚአብሔርን እየፈራችሁ በመንቀጥቀጥ ለጌታ የተገዛችሁ ሰዎች እነግራችኋለሁ፣ የድካማችሁን ፍሬ የለፋችሁበትን የርስት ብድራት ከአምላካችሁ እጅ ትቀበላላችሁ። አንድ ሰው ለኔ ነው ያለ አሜን ይበላ። ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ ይሁን። ስለዚህ አንድ ነገር ደግሞ ላሳስባችሁና ላሳውቃችሁ እወዳለሁ። ባላችሁ ነገር ሁሉ ከኛ ጋር አብራችሁ የእግዚአብሔርን ሥራ እየሰራችሁ ያላችሁ የኢየሱስ ወዳጆች እጅግ አድርጌ ስለናንተ ጌታን እባርካለሁ። በአሜሪካም፣ በካናዳም፣ በጀርመንም፣ በኖርዌይም፣ በስዊድን፣ በዱባይ፣ በቤሩት፣ በግብፅ፣ በሳውዝ አፍሪካ፣ በፈረንሳይ፣ በጣሊያን፣ በኡጋንዳ፣ በቤልጅየም፣ በኤርትራም እንዲሁም በአዲስ አበባም፣ በአምቦም፣ በአሳሳም፣ በአገርፋም፣ በባሌም፣ በጅማም፣ በድሬዳዋም፣ በሐረርም በየትኛውም ዓለም ዙሪያ ሆናችሁ ከኛ ጋር የመንግስቱን ሥራ ባላችሁ ነገር ሁሉ እያገዛችሁ በገንዘባችሁ፣
በጸሎታችሁም የደገፋችሁን እግዚአብሔር ይባርካችሁ፣ የርስት ብድራታችሁን ይከፍላችኋል። ስለዚህ አንድ ነገር ደግሞ ዛሬ ላሳውቃችሁና ላሳስባችሁ እወዳለሁ። አዲስ አበባ ባለን ፕሮግራም እጅግ የተወደደ ጊዜ፣ እጅግ የሚያስገርም እግዚአብሔር የፍቃዱን ዕውቀት እየገለጠ ብዙዎችን ከታሰሩበት እየፈታ ይገኛል ማለት ነው። ስለዚህ አዲስ አበባ ባለን ፕሮግራም ቦታም ጥበት አንዳንድ ነገሮች ደግሞ የሚያስፈልጉን ነገሮች ስላሉን ይህን ደግሞ የእግዚአብሔርን ሥራ አብራችሁ በመስራት ባለፈውም የተሳተፋችሁ ወንድሞች እንደምታዩት የሕዝቡ ብዛት እጅግ ብዙ የሚያስጨንቅ ነው። ሁለተኛ በዚህ ስፍራ ላይ በአዲስ አበባ አጥቢያ ባለን ቤተክርስቲያን እንደምታዩት የዝናብ ወቅት ነው። እየተጣለ ያለው ድንኳን ብዙም የማይመች ነውና ከዚህ የተሻለ ድንኳን ሕዝቡ በማይጨናነቅበት ዝናብና ፀሐይ በማያገኝበት መልኩ የተሻለ ነገር ለማድረግ፣ ሁለተኛ ደግሞ ወንበሮችን ለጊዜው እየተጠቀምን ያለነው እንግዲህ ከመስቀሉ ቃል አማኞች ቤተክርስቲያን የነሱን ወንበር ነው ለጊዜው የተጠቀምን ያለነው። ባለፈው ወንበር ግዢ ላይ ከኛ ጋር ድጋፍ ስታደርጉ የነበራችሁ ወንድሞች በጣም የተወደደው ወንድማችን ከኦሃዮ ኮሎምቦስ ወንድማችን ኤልያስ እግዚአብሔር ዘርህን፣ ዘመንህን፣ ቤትህን፣ ጓዳን፣ ህይወትን፣ ትውልድህን ይባርክ። አባታችን ጋሽ ግርማ ከካናዳ ወንድማችን አባታችን፣ እንዲሁም ሚካኤል እናታችን አሜሪካ ፀሐይ አግደው፣ እንዲሁም ሰላማዊትና የተወደደ አባታችን አወቀ በጣም የምንወደው አባታችን አሜሪካ አቶ ማርቆስ ባለው ነገር ሁሉ ከጎናችን የሆነ የእግዚአብሔርን ሥራ አብሮን እየሰራ ያለ የተወደዱ፣ እንደዚሁም ደግሞ እናታችን ፍሬ ህይወት፣ እናታችን እንግዲህ አስቴር፣ እናታችን እንግዲህ ፀሐይ፣ እናታችን ከስዊድን ሰናይት፣ ከጀርመን አዲያም፣ እንዲሁም ደግሞ ከቤልጂየም የተወደደው ወንድማችን አክሊሉ፣ እንዲሁም የተወደደች እናታችን የአክሊሉ እናት፣ እንዲሁም ደግሞ በሳውዝ አፍሪካ ያላችሁ የተወደዳችሁ ወንድሞቻችን ንጉሴ፣ የተወደደው ወንድማችን ኤልያስ፣ የተወደደው ወንድማችን ኤርሚ፣ የተወደደው ወንድማችን ሎጲሶ፣ የተወደደው ወንድማችን ደግሞ እንዲሁም ደግሞ የእግዚአብሔርን ሥራ ከኛ ጋር አብሮ በመስራት ያለ ተከተል እንግዲህ ባላችሁ ነገር ሁሉ ከኛ ጋር የእግዚአብሔርን የመንግስቱን ሥራ አብራችሁ እየሰራችሁ ያላችሁ ወንድማችን ጌታሁን እግዚአብሔር አብዝቶ ይባርካችሁ። አሁን እንግዲህ እንደምታዩት ባለፈው ይዘን ከሄድነው ወንበር ደግሞ የቀረ አሁን ይዘን እየሄድን ያለነው ወንበር ይታያችኋል። እነዚህ ወንበሮች አሁንም ነገ ማለዳ ወደ አዲስ አበባ አጥቢያ የሚጫኑ ናቸው። አንዱ ወንበር እንግዲህ አጠቃላይ ወጪው ለአንድ ወንበር እስከ 5000 ብር ድረስ ወጪ እየወጣ ይገኛል ማለት ነው። አይበቃንም። ወንበሮች እንደምታዩት የፕላስቲክ ወንበር እየተሰባበረ እንዲሁም ደግሞ የሰውን የሌላም ቤተክርስቲያን ወንበር እየተጠቀምን እንገኛለን። ስለዚህ ባላችሁ ነገር ደግሞ አሁንም እየሰራችሁ ያላችሁ ሰዎች እግዚአብሔር ከሰራችሁት በላይ መስራት የምትችሉበትን አቅም፣ ጉልበት፣ ባጀት፣ ጤናና እድሜ እግዚአብሔር ይስጣችሁ ብዬ ልባርካችሁ እወዳለሁ። አሁንም በቻላችሁት አቅም በሳውዝ አፍሪካም ያላችሁ ባለፈውም ባደረጋችሁት እጅግ ልቤ ሐሴት አድርጎ ስለናንተ ጌታን እየባረኩ አሁንም ደግሞ ከኛ ጋር ባለፈውም ለማድረግ በሳውዝ አፍሪካ ያላችሁ፣ በአሜሪካም ያላችሁ፣ በስዊድንም በካናዳም ያላችሁ ወንድሞች፣ እህቶች፣ እናቶች፣ በዱባይ ያላችሁ፣ በቤሩት ያላችሁ፣ በጆርዳን ያላችሁ፣ በፈረንሳይ ያላችሁ፣ በጣሊያን በአውስትራሊያ ያላችሁ የኢየሱስ ወዳጆች እንግዲህ አሁንም ደግሞ ከኛ ጋር የመንግስቱን ሥራ አብራችሁ መስራት የምትፈልጉ ሰዎች ዋጋ ያለውን ከጌታ የርስት ብድራትን ለመቀበል ገብቷችሁ ባንዳይ እንኳን ባላችሁ ነገር ሁሉ ምንቴ ባይመለከት የእግዚአብሔር ሥራ ነውና እያላችሁ በዩቲዩብ ቻናል ላይ በእኛ ዩቲዩብ ቻናል ላይ ምንተስኖት በድሉ መንገሻ በሚል በንግድ ባንክ አካውንት፣ በአዋሽ ባንክ አካውንት እንዲሁም በብርሃን አካውንት እኔ ሳላውቅ እያስገባችሁ እግዚአብሔር ያየኛል እያላችሁ እየደገፋችሁ ያላችሁ ሰዎች የኔን ድምጽ እንኳን ሳትሰሙ ይህ የሕይወት ጸጋ ዓለም አቀፍ ቤተክርስቲያን አገልግሎት አብራችሁ እየሰራችሁ ባላችሁ ነገር ሁሉ የደገፋችሁን ከጀርመን ወንድማችን ሮቤል፣ እህታችን ሰላማዊትና አዲያም እግዚአብሔር ይባርካችሁ ያብዛችሁ ልላችሁ እወዳለሁ። አሁንም መስራት የምትፈልጉ ሰዎች ባላችሁ አቅም 1 ወንበር፣ 10 ወንበር፣ 100 ወንበር፣ 200 ወንበር፣ 1000 ወንበር መግዛት የምትችሉ ሰዎች ባላችሁ ነገር ሁሉ አሁንም
ስክሪኑ ላይ በምትመለከቱት ምንተስኖት በድሉ መንገሻ የሚለውን አካውንት የንግድ ባንክ አካውንት 102956 85259 በሚል አካውንት አዋሽ ባንክ እንደዚያው 013 ብሎ የሚጨርስ መጨረሻው ደግሞ 800 ብሎ በሚጨርሰው አካውንት አዋሽ አካውንት ሁለተኛ ደግሞ በብርሃን ባንክ 10000 ብሎ በሚጀምረው 61 ብሎ በሚጨርሰው አካውንት በማስገባት ሪሲቱን አሁን በማስቀምጥላችሁ ስልክ ቁጥር አድሬስ በመላክ ከኔ ጋር አብራችሁ ምንጸልይ መሆኑን ደግሞ ልባርካችሁ እወዳለሁ። ስለዚህ አሁን በማስቀምጥላችሁ ስክሪን ላይ በመታዩ ስልክ ቁጥር በመደወል ከኔ ጋር ኮንታክት በማድረግ ሳትሰለቹ ዋትስአፕ ላይ ቮይስ በማስቀመጥ ቫይቨር ላይ ቮይስ በማስቀመጥ እንዲሁም ቴሌግራም ላይ ቮይስ በማስቀመጥ የእግዚአብሔርን ሥራ አብራችሁ መስራት እንደምትችሉ በጌታ ፍቅር ላሳስባችሁ እወዳለሁ። አንድ ወንበር የሚያወጣው እንግዲህ 5000 ብር ነው። 2 ወንበር፣ 10 ወንበር፣ 100 ወንበር፣ 1000 ወንበር መብታችሁ ነው። በቻላችሁት አቅም ይህን ማድረግ እፈልጋለሁ የምትሉ ሰዎች ከኔ ጋር በመደወል አብረን የእግዚአብሔርን ሥራ እንድንሰራ ዘንድ በጌታ ፍቅር ላሳስባችሁ እወዳለሁ። ስለዚህ ሁሉም ሰው ይሄ መልእክት ለብዙዎች እንዲደርስ በፌስቡክ በዩቲዩብም ቻናል ኮፒ ሊንክ በማድረግ በፌስቡክ ሚዲያችንን የሚለቀቁ ፕሮግራሞችን ሼር በማድረግ በማበረታታት መልካምን ቃል እየነገራችሁ የተናገራችሁ ይሄ ሼር እያረጋችሁ እግዚአብሔርን የመንግስቱን ሥራ ከኛ ጋር እየሰራችሁ ያላችሁ የኢየሱስ ወዳጆች እጅግ አብዝቼ ስለናንተ ጌታን እያመሰገንኩ ከሰጣችሁ ነገር በላይ ደግሞ ማገልገል የምትችሉበትን አቅም እግዚአብሔር ኃይል ጉልበትና ብርታት እንዲሰጣችሁ እጸልያለሁ። እግዚአብሔር አብሮነቱ በነገር ሁሉ ከናንተ ጋር ነው። በምታረጉት ነገር ሁሉ ፍሬያማ ትሆናላችሁ። ሁላችሁም ሼር ማድረጋችሁን እንዳትረሱ። ይህ ሥራ የጋራ ሥራ ነው። እርሱም ደግሞ የመንግስቱ ሥራ ነውና የርስት ብድራት ያለበት ሥራ ነው። ሼር ማድረጋችሁን አትርሱ። ወዳጅ ዘመዶቻችሁን ጋብዙ። አዲስ አበባ አጥቢያ አርብ ከማለዳው 1 ሰዓት እስከ 8 ሰዓት ድረስ፣ ቅዳሜም እንደዚያው ከማለዳው 1 ሰዓት እስከ 8 ሰዓት ድረስ ልዩ የጸሎት ጊዜ እግዚአብሔርን ቃል የምንማማርበት ድንቅ ፕሮግራም አለን። በሻሸመኔ አጥቢያ ሮብና እሁድ ከማለዳው 3 ሰዓት እስከ 11 ሰዓት ድረስ ልዩ የጸሎት ጊዜ ይኖረናል። ከውጭው ዓለም የምትመጡ ደግሞ የኢየሱስ ወዳጆች ስክሪኑ ላይ በምትመለከቱት ስልክ ቁጥር በመደወል እስከ ኤርፖርት በመሄድ የቤተ ክርስቲያኗ አገልጋዮች እንዲሁም ደግሞ ከትራንስፖርት እንቅስቃሴ የነጻ አገልግሎት በመስጠት የምናገለግላችሁ መሆኑን በጌታ ፍቅር እናሳስባችኋለን። ጸጋውና ሰላሙ ይብዛላችሁ። እወዳችኋለሁ። ተባረኩልኝ። አሜን።